የናሽናል ኢንቨስትመንትስ ግሩፕ አባል እንዲሁም የናሽናል ኤርዌይስ እህት ኩባንያ የሆነው ናሽናል አቪዬሽን ኮሌጅ በድህረ ምረቃ በቅድመ ምረቃ እንዲሁም በቴክኒክና ሙያ ትምህርት ስልጠና ያሰለጠናቸውን ተማሪዎች ለ12ኛ ዙር በዛሬው ዕለት አስመርቋል። ትምህርትና ስልጠና ባለስልጣን በተሰጠን እውቅና መሰረት በዲግሪ መርሃ ግብር BSc in Aviation Management, BA in Accounting and Finance, BA in Hotel Management, BA in Marketing Management 93 ሰልጣኞችን በማስተርስ መርሃ ግብር MSc in International Trade and Economics, MA in Logistics and Supply Chain Management 130 ሰልጣኞችን እንዲሁም ከአዲስ አበባ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ባገኘነው እውቅና መሰረት በማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርኪንግ፣ አካውንቲንግ ኤንድ ፋይናንስ፣ ነርሲንግ፣ ፋርማሲ ሰርቲፊኬት ስልጠናዎች በቲኬቲንግ ኤንድ ሪዘርቬሽን፣ በካቢን ክሩ፣ በኤርክራፍት ሜንቴናንስ ቴክኒሽያን፣ በፍላይት ኦፕሬሽን ኦፊሰር 300 ሰልጣኞች በአጠቃላይ 1628 ሰልጣኞች እናስመርቃለን። በሀገራችን እያደገ ያለውን የአቪዬሽን ኢንዱስትሪ እድገት ለማስቀጠል ከኢትዮጵያ ሲቪል አቪዬሽን ባለስልጣን ባገኘው እውቅና መሰረት በግል የአየር ትራንስፖርት ዘርፍ በመንቀሳቀስ ላይ ካሉ አየር መንገዶች መካከል ግንባር ቀደም የሆነው የናሽናል አቪዬሽን ኤርዌይስ ኢንዱስትሪውን ለማስቀጠል ወሳኝ የሆነውን የዘርፉን የሰው ኃይል ለማሰልጠን ናሽናል አቪዬሽን ኮሌጅ በሚል ስያሜ ኮሌጅ በማቋቋም ስልጠና እየሰጠ በመሆኑ ነው። ናሽናል አቪዬሽን ኮሌጅ ከትምህርትና ስልጠና ባለስልጣን እንዲሁም ከኢትዮጵያ ሲቪል አቪዬሽን ባለስልጣን ባገኘው እውቅና ሰልጥነው ከሚወጡ ባለሙያዎች በተጨማሪ በዓለም አቀፍ ደረጃ የሙያ ምዘና በመስጠት ስመጥር ከሆኑት ኢንተርናሽናል ኤር ትራንስፖርት አሶሲዬሽን ኢንስቲትዩት ኦፍ ኮሜርሻል ማኔጅመንት ጋር በትብብር ስልጠና እየሰጠ የሚገኝ ተቋም ነው። ይህ ተቋም በርካታ ሰልጣኞችን አሰልጥነው ወደ ኢንዱስትሪው እንዲቀላቀሉ አድርጓል። ይህ ኮሌጃችን በኢትዮጵያ ሲቪል አቪዬሽን ባለስልጣን በተሰጠው እውቅና መሰረት በኤርክራፍት ሜንቴናንስ ቴክኒሽያን የሚያሰለጥንና በዛሬው ዕለት የመጀመሪያ ባች ያስመረቀ ብቸኛ የግል ተቋም ነው። የተማረ የሚለውን ብቻ አይደለም፣ ችግር ፈቺዎችን ነው። እኛ ትልቁ ልዩነታችን በናሽናል አቪዬሽን ኮሌጅ የተማረ ኃይል ሰው መጨመር አይደለም፣ መጨመር ብቻውን ሳይሆን ችግር ፈቺዎችን ነው የምንጨምረው። ይሄ ሁሉ ችግር ፈቺዎችን በሶሳይቲያችን ላይ ጨመር ብለን ነው የምናስበውና የኛም ልጆች እንደዛ ናቸው። እንደ ፋሚሊ ነው። እዚህ ጋር ተማሪውም አስተማሪውም ሰራተኞቹም ትልቅ ቦንድ አለ። ናሽናል አቪዬሽን ኮሌጅ we are a family, big family። ደግሞ የሚገርመው ነገር በሁሉም አየር መንገዶች ስንሄድ አሉ የኛ ልጆች፣ አቪዬሽን ውስጥ የተማሩ ልጆች በሁሉም አየር መንገዶች ኤምሬት ላይ ያሉ፣ ካታር፣ ኢትዮጵያ ኤርላይንስ፣ ሳውዲያ ኤቭሪዌር እና it's a big deal። እንደዚህ ዘመኑን የዋጀና በዓለም ደረጃ ብቁና ተወዳዳሪ የሆነ የተማረ ሰው ኃይልን ለማፍራት አቅምና ፍላጎት ያላቸውና መንግስት ያስቀመጠውን የጥራት መስፈርት ያሟሉ የግል ከፍተኛ ትምህርት ተቋማት ብቻ በዘርፉ እንዲቆዩ በማድረግ ብዙዎች የግል ኮሌጆች ከገበያ ሲወጡ አስፈላጊውን የብቃት ደረጃ በማሟላት መቀጠል ከቻሉት ከፍተኛ የግል ትምህርት ተቋማት መካከል የናሽናል ኮሌጅ አንዱ ነው። በመሆኑም የናሽናል አቪዬሽን ኮሌጅ በመሆኑም ከእንደዚህ አይነት ተወዳዳሪ የትምህርት ተቋም ተምራችሁ ለመመረቅ በመብቃታችሁ የዛሬው ተመራቂዎች ኩራት ሊሰማችሁ ይገባል። በድጋሚ እንኳን ደስ አላችሁ ማለት እወዳለሁ። ያበረከቱ አስተዋጽኦና የተጎናጸፋቸው ስኬቶች እንደተጠበቁ ሆኖ ዘመኑ
ከፍተኛ ውድድርና ፉክክር የሚፈልግ በመሆኑ የወቅቱን ተግዳሮቶች መቋቋምና ተጨማሪ ኢንቨስትመንት በማድረግ ኮሌጁን ወደ ዩኒቨርሲቲ በማሳደግ ወደፊት ጠንካራ ተፎካካሪና ከሀገር አልፎ ተደራሽነቱን በማስፋት በሌሎች ሀገራት ጭምር ተመራጭ የግል ከፍተኛ ትምህርት ተቋም መሆን እንዲችል መስራት ያስፈልጋል። ከዚህ አንጻር በኮሌጁ በዘመናዊ ቴክኖሎጂ የተደገፈ የተሻለ የትምህርትና የምርምር ከባቢን በመፍጠር የመምህራን ፕሮፋይልን በማሳደግ በተግባር የተደገፈ የትምህርት ጥራት በኢኖቬሽንና በፈጠራ እንዲሁም በችግር ፈቺ የሆኑ የጥናትና ምርምር ስራዎች ግንባር ቀደም ለመሆን በትጋት መስራት ይጠበቅበታል።